እንደው አርሰናልን ስለማደግፍ የአርሰናልን ውድቀት ስለምትመይ ብቻ አርሰናልን ጠንካራ አይደለም ካልክ ተጋርዶብሃል። ያው መቀጠል ነው በግርዶሹ። ከዛ ውጭ ግን ለኔ ፍቅር ሊያም ሮዚነር ልክ ነህ። ቡድኑን ለማነቃቃት ሚዲያው ላይ በጣም ፍሮንት በጆዜ ስታይል ለመምጣት መሞከራቸው ለቼልሲ ጣጣ ሊያመጣ ይችላል። ምክንያቱም ዲስኩር ላሞሪምም አልሆነም ፍቅር ቡድኑ እየደገፈው ቦርዱ እየደገፈው የራሱ ቀደዳ መጨረሻ ላይ ራሱን አስበልቷል። ሊያም ሮዚነር እኔ ትንሽ ሰርተው ማውራት ቢጀምሩ አሪፍ ነው። ቼልሲን አሳይተው የእሳቸው ቡድን ቀለም ምንድነው የሚለውን አሳይተው ምንም እኮ ገና ሳይጀምሩ ለ10 ኮት ታወጣለህ እኮ። ሊያም ሮዚነር ከተቀጠሩ 12 ቀናቸው ነው። 24 ኮት ማውጣት ይቻላል። ቤስት ኮት የምትላቸውን ነገሮች አሰልጣኙና ቀለል ያለው ጨዋታ አልተገኘም ከብሪጅ። ለማንኛውም ለኔ ፌብሩዋሪ መጀመሪያ ላይም ከኤምሬትስም አይገኝም። ለአርሰናል የሚያስፈልገው ጸሎት አሁንም ማጋሊሽ በሙሉ ፊትነስ፣ ዴክላን ራይስ በሙሉ ፊትነስ፣ ቡካዮ ሳካ በየትኛው መንገድ ፈዘዝ እንኳን ቢልም ሳካ ነው። በየትኛው መንገድ የሆነ ነገር ያደርግልሃል በሙሉ ፊትነስ። ኢቭን ለኔ ኦዴጋርድ ዮከሬስ ፍቅር በጣም የቡድኑ አውራዎች ናቸው እነዚህ ተጫዋቾች። የሳሊባ ማጋሊሽ ጥምረት በተለይ ሊነካ የሚችል አይደለም እና ግብ ጠባቂው ሬያ የብራይተኑን ጨዋታ ማስታወስ በቂ ነው። አንዳንድ ሻምፒዮን ቡድኖች አይገኝም። አንዳንድ ባለፈውም ስናነሳ ነበር አንዳንድ አሰልጣኞች መድረሳቸውን በቃ በፕሬስ ኮንፈረንስ ሚዲያ ምናምን የምትለውን ነገር ከፍ አድርገው ይመለከቱታል አለሁ ለማለት። አሁን ደግሞ እየተለመደ የመጣ ይመስለኛል። አሁን ትናንትና አሰልጣኙ በእርግጥ የመጀመሪያ ጨዋታቸው ነው እና ደጋፊውንም የሚተዋወቁበት ነው ብለህ ልታስብ ትችላለህ። ከብሪጅ ግን በቃ ተጫዋቾችን ሂዱ አጨብጭቡ ያሉበት መንገድ፣ እሳቸው ስቴዲየሙ ላይ የዞሩበት መንገድ፣ የቆዩበት መንገድ የሾው ሰው እኔ ነኝ በቃ አሰልጣኙ መጥቷል የሚል መልእክት ለማስተላለፍ የፈለጉ ይመስላሉ። እና ትንሽ አንድ ብታሸንፍበት ጨዋታ ቢሆን ሁለት ሶስት ጨዋታዎች ብትታይ አለዛ ለኢንተርፕሬቴሽን ለትርጓሜዎች ትጋለጣል። ባለፈውም ስነግር ነበር መልበሻ ክፍል ውስጥ ቆመው እንትን ምንድነው ቪአይፒ ኤሪያው ላይ ቆመው የዴላፕን ጎል ያከበሩበት መንገድ በጣም ተፈጥሯዊ አይመስልም። በቃ ተጫዋቹ ራሱ የመሪነት ጎል አይደለም ያስቆጠረው ያቻነት ጎል ነው ያስቆጠረው እና ሪአክሽኑ የተመጠነ ነበር። የተጫዋቹ ትናንትም የበዛ ነበር ሪአክሽናቸው። እና አሰልጣኝ አይታወቅም እንግዲህ እንዲጀምረው በቃ ቋሚ የሚወደዱ አሰልጣኝ ዶሚኔት የሚያደርጉ አሰልጣኝ ሊሆኑ ይችላሉ። ግን ደግሞ ውጤቶች ቢያንስ ይህንን ቀና ማለታቸውን የማይደግፉ ከሆነ ግን በሌላ መልክ እናያቸዋለን። ኤፍሬም ከመቀመጫቸው ራሱ ሳይነሱ ለንደን ደርቢ በአርሰናል አሸናፊነት ተጠናቋል። እይቶቼን ላካፍላችሁ። በመጀመሪያም በጨዋታው በጣም ሲገርመኝ የነበረው ከዚህም በፊት ስገረምበት የነበረው የአርሰናል የተከላካይ መስመር ተጫዋቾች ኳስ የመጫወት ችሎታቸው ነው። ከኳስ ጋር በጣም ጥሩ ናቸው። ሰሞኑን በሊቨርፑልም ጨዋታ በሳሊባ በጣም ስገረም ነበር። አሁን ደግሞ ቤን ዋይት ሰሞኑን ከጉዳት ተመልሷል። የትላንትናው ጨዋታ ደግሞ በደንብ ጠንክሮ ወደ ፎርሙ እንደተመለሰ የሚያሳይ ፐርፎርማንስ ነበር። የጋብሪኤል ማጋሌሽን ረጃጅም መስመር ሰንጣቂ ኳሶችን ሳልረሳ ስለ ዋይትና ስለ ሳሊባ ሳወራ ግን ስለ አንድ ሚድፊልደሮቹ ማወራን የሚመስለኝ ደንበኛ የአማካኝ ባህሪን ያላቸው። ለምሳሌ ስለ አንድ በሚድፊልደር ስናወራ ቦቶችን ማስከፈት አንዱ ትልቁ ኳሊቲያቸው ነው ይባላል እና ቤን ዋይት ላይ ያንን ኳሊቲ ለምሳሌ እዚህኛው ሞመንት ላይ ካያችሁ ልክ ኳስ እንደደረሰው ቤን ዋይት ቦዲ ፖዚሽን የሚነግረን ወደምትመለከቱት ቦታ ፓስ እንደሚያደርግ ምናምን ሴፍ ኳስ እንደሚጫወት ነው እና የሱ ቦዲ ፖዚሽን እንደዛ መሆኑ ደግሞ ኤንዞ ፈርናንዴዝም ፊቱን ወደዛ ወዳልኳችሁ ፓስ ይደረግበታል ብሎ ወዳሰበው የሜዳ ክፍል ነው ያደረገው። በዚህ መሃል የምታዩት ስፔስ ለዮኬሬሽ ትከፈታለች ማለት ነው እና ዋይት ቶሎ ፓስ ሲያደርግ ትመለከቱታላችሁ። ልክ እንደዚያው አስቦበት ነው ያልኳችሁ ሳይሆን እንደዚህ አይነት አጋጣሚዎችን ሲያገኝ ቶሎ የሚወስንበት መንገድ፣ ከዛ ደግሞ ከምንም በላይ ኳስ በአርሰናል የቀኝ መስመር ላይ ስትሆን እዛ ቦታ ላይ የሚገኙ ተጫዋቾች በሙሉ
ኮንፊደንሳቸው በጣም አስገራሚ ነው። ሳሊባን መመልከት ትችላላችሁ። እንዳልኳችሁ ደንበኛ አንድ ሚድፊልደርን የምታዩ ነው የሚመስላችሁ። ሳሊባ ኳስ ሲይዝ ትንሽ የሚደናበር ተጫዋች ነው የሚመስለኝ። ለኔ የሆነ እርጋታ አልመለከትበትም፣ የተረጋጋ አይመስለኝም። ግን እኔ ነኝ የተሳሳትኩት። ያ በቃ እንደዚህ ኳስ የሚይዝበት መንገድ ምናምን የራሱ ያጮት ዘዴ ነውና በዛ ያልተረጋጋ በሚመስል ሁኔታ ውስጥ ትክክለኛውንና ረጋ ያለ ውሳኔ ደግሞ ሲያስተላልፍ ትመለከቱታላችሁ። እና አሁን ልክ ሳሊባ ኳስ ሲይዝ ልክ እንደ አንድ ጥሩ ፓሰር ሌሎች ቲምበር ሊሆን ይችላል። አሁን ደግሞ ዋይትም አይተነዋል፣ ዙቢሜንዲንም አይተናል። ሩጮችን ከጀርባ ያደርጉለታል እና ጥሩ ፓሶችን ያደርጋል። የሆነ ጨዋታ ላይም ተንትኛዋል ይመስለኛል ከቶተናም ጋር በነበረው ጨዋታ ዙቢሜንዲ ልክ ሳሊባ ኳስ ሲይዝ ሩጫውን ሲያደርግ በትላንቱም ጨዋታ እንደሱ አይነት እንቅስቃሴዎችን ሲያደርግ ነበር። ይህንን ነጥብ በተከታታይ ጨዋታዎች ስላስተዋልኩት ነው ያነሳሁት። የመጀመሪያዋ ጎል ላይ መነሻዋን ካየናት በቀጥታ አስተዋጽኦ አለው እያልኳችሁ ባይሆንም የእጅ ውርወራ ይወጣል። የእጅ ውርወራ ላይ ሰሞኑን አርሰናል አነጋጋሪ ሆኗል። የእጅ ውርወራ አሰልጣኝ ቀጥሯል። የቀድሞ የሊቨርፑል የእጅ ውርወራ አሰልጣኝ ነበር። የወርልድ ሪከርድ ላይም በእጅ ውርወራ በጣም ረጅሙን የእጅ ውርወራ የወረወረው ተብሎ ሪከርድ ተመዝግቦለታል። ቶማስ ጎነርማርክ ይባላል እና የትላንቱም የእጅ ውርወራ ላይ ካስተዋላችሁ ራይስ ያልተለመደ ውርወራ ነው፣ አጭር ውርወራ ያደረገው። ምን ሊያደርጉ ነው እያልኩ ነበር። የሆነ ኮምቢኔሽን ሊፈጥሩ ነበር የፈለጉት። በዛ መሃል ነው ኮርኗ የተገኘችው። ከዛ ያቺ ሴት ፒስ ናት ወደ ጎልነት የተቀየረችው። ምናልባት ይቺ ጎል የምትጠቁመን በእጅ ውርወራ ረገድ አዲስ አሰልጣኝ ከቀጠሩ አዲስ የሆኑ ስታይሎችን በመጪዎቹ ጨዋታዎች ላይ ልንመለከት እንደምንችል። የእጅ ውርወሮች፣ ኮርነሮች፣ ሴት ፒስ በአጠቃላይ ብዙ የሚመስጠኝ ሰው አይደለሁም። ግን ያነሳውበት ምክንያት ምንድነው? አርቴታ ለእያንዳንዱ ትናንሽ ጥቃቅን የሚመስሉ ማርጂኖች እኔ በምን አምናለሁ ትልቅ ፒክቸር የሚፈጠረው ትናንሽ ነገሮችን በደንብ ስንንከባከባቸው የነዛ ትናንሽ ድምር ውጤቶች ናቸው ትልቅ ነገርን የሚፈጥሩት ብዬ አስባለሁ። እና አርቴታን በዚህ ረገድ አደንቀዋለሁ። ትናንሽ የሚባሉ ነገሮችን አያልፋቸውም። እነዛ ነገሮች ለውጥ ፈጣሪ እስከሆኑ ድረስ ለማሳደግ ነው የሚሞክረው። ሴት ፒስ ላይ እንደዛው ኒኮላስ ጆቬርን አምጥቶ ሴት ፒሱን አንድ ደረጃ ከፍ ሲያደርጋየን፣ አሁን ደግሞ እንደዚህ ማርጂናል ጌን የሚመስሉ የእጅ ውርወራዎችን እንዲህ ልምድ ያለው ሞር ደግሞ ከወረቀት በላይ በልምድ በደንብ የሚታወቅን ሰው ቀጥሯል። ወደፊት እንግዲህ ምን ሊፈጠር ይችላል፣ ሌላ ምን ሊያሻሽል ይችላል ምንመለከት ይሆናል። ሌላው አርሰናል በጨዋታው የመሃል ክፍሉን ሙሉ ለሙሉ ዘግቶት ነበር እና ቼልሲዎችን እንዲጮቱ የፈቀዱላቸው በዊድዝ ወይም ደግሞ በክንፍ በኩል እንዲጮቱ ነበር። ያን ያደረጉበት ምክንያት ደግሞ ልክ ኳስ ወደ ዊድዙ ስትሄድ፣ ለምሳሌ ወደ ኔቶ ስትሄድ ቤን ዋይት ብቻውን አይሆንም፣ ወደኋላ ሳካ ተመልሶ ይረዳዋል። በዛ በኩል ደግሞ ትሮሳርድ ቲምበርን እየረዳው ነበር። እናም ሳካ እዚህ ጋር ጥሩ መከላከል ያሳየናል። ከዛ ራሷ ኳስ ወደፊት ሄዳ ደግሞ ቤን ዋይት ድሮ ከጉዳቱ በፊት የምናውቀው አይነት ቤን ዋይትን መልሰን በትላንቱም ጨዋታ ተመለከትነው። ኦቨርላፕ ሲያደርግ ያን ውጭ አደረገ፣ ማይነስ አረገ። ሳንቼዝ ጥፋትም ታክሎበት ዮኬሬሽ ጎል አስቆጠረ። ከጨዋታው በኋላ በነበረው ፕሬስ ኮንፈረንስ አርቴታ ዙቢሜንዲን በተለያዩ ቃላቶች ሲያደንቀው ነበር። ቀልቤን የሳበው ግን አታኪንግ ሰርድ ላይ ፋይናል ሰርድ ላይ ኮምፖዝድ ተጫዋች ነው ያለበት መንገድ ነው። ምክንያቱም ጎሏ ላይም ያንን ስላስተዋልኩኝ ብዙ ተጫዋቾች ላይ የምናየው መቻኮል አልነበረበትም። እንደምታዩት በጣም ፍጹም እርጋታ ነበረው። በእርግጥ ያ እርጋታ እንዲሰማው የሚያደርገው ነፃ ተጫዋች መሆኑ ነው። ነፃ ተጫዋች የሆነበት ምክንያት ደግሞ በኤንዞ ፈርናንዴዝ ምክንያት ነው። ኤንዞ ፈርናንዴዝን ተመልከቱት። በሜሪኖ እና በዙቢሜንዲ መሃል ሆኖ ያው መጀመሪያ ሜሪኖ አቅራቢያ ጋር ነበር። ከዛ ልክ ዙቢሜንዲ ኳስ ሲቀበል ደግሞ ሜሪኖን ለቆ ይሄዳል። ግን ሲሄድ ኳስ ወደ ሜሪኖ እንዳትሄድ አርጎ መሄድ ይችል ነበር፣ ግን ያንን አላደረገም። ፓሲንግ ሌኑን ከፍቶ ነበር ሲሮጥ የነበረውና በዛ መሃል ፓስ ተደረገ። ከዛም ኤንዞ ዙቢሜንዲን ብሎ ሄዶ ግን እስከ መጨረሻው ድረስ አላስጨረሰው። የሆነ ሰዓት ላይ ለቀቀውና ዙቢሜንዲ ክፍት ቦታ ፈልጎ እዛ ቦታ ላይ ተገኘ። ሜሪኖም ኳስ ሲይዝ ወይ ወደ እሷ ሄደ፣ ከሁለት ያጣ ነበር በአጠቃላይ። ከዛም በዚህ መልኩ ነው ይቺ ጎል የተገኘችው። እናንተም ጨዋታውን እንዴት እንዳያችሁት ሀሳባችሁን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ለእንደዚህ አይነት አጫጭር የእግር ኳስ ትንተኖችና ፖስት ማች አናሊሲሶች ፎሎ ማድረግ አይረሳ። አመሰግናለሁ። እኔ ራሱ ማለት ነው እነዚህን ሰዎች ላለማሸነፋችን ምክንያት መደርደር ስልችት ብሎኛል። እነሱም እንደሚሉት ምክንያት አታጡም ይላሉ አይደል? እንዳለመታደል ሆኖ እነሱን ስንገጥም የሆነ ምክንያት አይጠፋም። ግን ትላንት የገጠም ነው የእንግሊዝን ብቻ ሳይሆን የዓለማችንን ቤስት ስኳድ ያለውን ቲም ነው። አታኪንጉ ጥሩ ነው፣ ሚድፊልደሩ ጥሩ ነው፣ ዲፌንሱ ደግሞ በጣም ጥሩ የሆነ ቲም ነው የገጠምነው። ደግሞ እኛ ደግሞ በዛ አንጻር ይዘን የገባነው ስኳድ የሞተ ነው። ኤኒዌይስ ሁለተኛ ዙር ጨዋታ ኤምሬትስ ላይ ያለን ከባድ ጨዋታ ነው። እውነቱን ስንነጋገር ኤምሬትስ ላይ ከባድ ነው። ካለፉት 28 ጌሞች እኮ አንድ ጨዋታ ያሸነፈው አስቶን ቪላ ነው። 28 ጌሞችን ስትሬት ከማሸነፍ ያስቆመው አስቶን ቪላ ብቻ ነው። 27 ጌሞችን አልተሸነፈም ይሄ ቲም እና ከባድ ጨዋታ ነው የሚሆነው። ምናልባት ስኳራችን ተመልሶ የሆነ ነገር እንደሚፈጠር
ተስፋ እናድርግ እንጂ የውላችሁ ቀጣይ ጨዋታችን ዊርድ በጣም ከባድ ጨዋታ ነው። ምክንያቱም ከፈለጉ ተከላክሉ ይጫወታሉ፣ ከፈለጉ እንደፈለጉ ሊጫወቱ ይችላሉ። የራሳቸው ጉዳይ። ግን ከባድ ጨዋታ አለን ቀጣይ ጨዋታ። ግን እግር ኳስ ነው ስቲል። እኔ እንዳልኩት ነው እነዚህን ሰዎች ላለማሸነፍ ምክንያት መደርደር እጅ ብሎኛል። በጣም ሰልችቶኛል። ስልችትን ያለኝ በቃ ቀጣይ የሚፈጠረው ነው ያለን ስኳዳችን በቃ ይሄ ነው። ይሄ ስኳዳችን ነው። በቃ ያለን ሁሉ ቢሊየን ስፔንድ ካረግን በኋላ ያለን ስኳድ የተመታ ስኳድ ማለት ቤንች የለንም። ቤስት 11ችን ይመቻችሁ። ፎሎ ካላደረጋችሁ ፎሎ፣ ኮፒ ሊንክ እና ሪፖስት ይመቻችሁ። አርሰናል በጣም የተዋጣለት የውድድር ዘመን በማሳለፉ ቀጥሏል። የፕሪሚየር ሊግ መሪ ነው በ6 ነጥብ፣ የቻምፒየንስ ሊግ መሪ ነው እንደዚሁ በአስተማማኝ ቁመና ብቸኛው 100% ጨዋታዎቹን ያሸነፈ ቡድን በመሆን ደግሞ በሊግ ካፕ ፍጻሜ ለመድረስ ትልቁን እርምጃ ተራምዷል። ኤፍ ኤ ካፕ ውስጥ ያለበት በቀደም ፖርትስመዝን ካሸነፈ በኋላ በአራቱም አቅጣጫ እየተጓዘ ያለ ነው። እሱ ብቻ ሳይሆን ትላንትና 32ኛ ጨዋታውን ያደረገው ምሳ ምን ያህል በሁሉም አቅጣጫዎች ብዙ ርቀት እየሄደ እንደሆነ ያሳይሻል። 32ኛ ጨዋታ ማለት በቀደም ሰኞ ዕለት ስለማንቸስተር ዩናይትድ ስንናገር ዩናይትድ ማክሲመም 40 ጨዋታ ነው የሚያደርገው እያልን ነበር አይደለም። በዚህኛው የውድድር ዘመን ከሌሎች ውድድሮች በጊዜ ስለወጣና በአውሮፓ ውድድር እየተሳተፈ ስላልሆነ 32 ጨዋታ አድርጎ 2 ጨዋታ ነው የተሸነፈው አርሰናል በዚህ ውድድር ዘመን። አንደኛውን ጨዋታ በአንፊልድ በሊቨርፑል የተሸነፈበት፣ ሌላኛውን ጨዋታ በአስቶን ቪላ ከሳምንታት በፊት በቪላ ፓርክ የተሸነፈበት። 2 ሽንፈቶች ብቻ ነው ያሉት በሁሉም ውድድሮች፣ በአራቱም ውድድሮች ከትላንትና ድሉ በኋላ እንደዛ ነው የሆነው። እና እንዲያውም የአርሰናል ስታንዳርድ ምን ያህል ከፍ እንዳለ የምታውቂው ሪግሬት ነው። በቂ አይደለም ቼልሲን 3-2 በብሪጅ ማሸነፍ አይነት ስሜት ያለ ነው። ኤክስፔክቴሽኑም ምኑም ምን ያህል ከፍ እያለ እንደመጣ የሚያሳይ ነው። ግን ትልቁን እርምጃ ተራምዷል። ዶሚናንት ነበር፣ ብዙ ቴንሽን ነበረው። ግን ቴንሽኑ የተፈጠረው በተለይ ጋርናቾ የመጨረሻዎቹ በሁለተኛው አጋማሽ ጨዋታው ሊጠናቀቅ በተቃረበበት ጊዜ የተቆጠረው ጎል ነው። ወደ 3 የሚጠጋ ኤክስጂን ያስመዘገበው አርሰናል በትላንትናው ጨዋታ 0.6 ብቻ ነው የቼልሲ ኤክስጂ የነበረው። ስለዚህ ጨዋታው ሊያልቅ ይችል ነበር። ግን ምንም ቢሆን የሁለተኛው ዙር ማተር ያደርጋል። አሁን እኔ አርሰናል 3-1 አሸንፈው ቢሆን ኖሮ በልጆች አይገባም ነበር የመልሱን ጨዋታው አልቋል በቃ። ስለዚህ አሁን የአካዳሚ ተጫዋቾችን ማሰልፈው ብሎ ሲኒየር ተጫዋቾቹን ሁሉ የሚያሳርፍ አይመስለኝም። ስቲል ቼልሲ ነውና እና በኖካውት ውድድሮች ያለው ሬከርድ በጣም ጥሩ ነውና እና ቅድም ያነሷቸው አንዳንድ ተጫዋቾች መመለሳቸው ስለማይቀር ካይሴዶ ከቅጣት ይመለሳል፣ ፓልመር ሜቢ ከጉዳት ይመለሳል፣ ሌሎቹም ሬስ ጀምስም። እነዚህ እንደው 3ቱን ተጫዋቾች ብቻ በጠቅስ 1 2 3 የቼልሲ ወሳኝ ተጫዋቾች የምንላቸው ናቸው እነዚህ። ስለዚህ ከአውትፊልድ ተጫዋቾች መካከል 30% ማለት ናቸው። በኢምፖርታንስ ግን 30% ብቻ አይደሉም። በአስፈላጊነት በጠቃሚነት ምናልባት 50% ገደማ የሚሆኑ ተጫዋቾች ናቸው። ስለዚህ ለእኔ 3-1 4-1 ቢያሸንፍ ኖሮ አርሰናል የመልሱ ጨዋታ የቤት ስራው በጣም ይቀልለት ነበር እንጂ እንደው በቢ ቡድን ይገባ ነበር ማለት አይደለም። ግን አሁን ከ3-2 ውጤት በኋላና ጋርናቾ ባስቆጠራቸው በነዛ 2 ጎሎች ምክንያት የመልሱ ጨዋታ ማተር ያደርጋል እና የግድ አርሰናል ኮስተር ብሎ ሊያደርገው የሚገባ ጨዋታ ይሆናል ማለት ነው። ምናልባት አርቴታም ከጨዋታው በኋላ የተናገረው፣ አንዳንድ የአርሰናል ተጫዋቾችም ከጨዋታው በኋላ የተናገሩት ይሄኛውን ጸጸት ነው። የፕሪሚየር ሊግ ቡድኑን ነው ከሞላ ጎደል ያሰለፈው። እንግዲህ የአርሰናል ሁለቱም 11 የፕሪሚየር ሊግ ቡድን ነው። በጣም የተመጣጠነ 11 ስለሆነ በቀደም ከፖርትስመዝ ጋር የተጫወተውም ትላንትና ከቼልሲ ጋር የተጫወተውም 11 ከሞላ ጎደል በጣም ጠንካራ ቡድን ነው። በቀደሙ ጨዋታ ነው ያልጀመሩ እንደ ሳሊባ፣ ኦዴጋርድ፣ ዙቢሜንዲ፣ ራይስ፣ ዮኬሬስ፣ ትሮሳር፣ ሳካ እነዚህ ሁሉ ተጫዋቾች የባለፈውን ጨዋታ ያልጀመሩ ተጫዋቾች ናቸው። ከግብ ጠባቂው ኬፓ፣ ከጋብርኤል፣ ከዋይት በስተቀር ሌሎቹ ሁሉ ፖርትስመዙን ጨዋታ ያልጀመሩ ተጫዋቾች ናቸው። እንዲያውም በቅርብ ጊዜ በፕሪሚየር ሊግ ብዙ የመሰለፍ እድል እያገኙ ያልሆኑት እንደ ማድዌኬ እንደ ኤዜ አይነቶቹ ተጫዋቾች ትላንትና ይሰለፋሉ ብለሽ ልትጠብቂ ትችላለሽ፣ ወይም እንደ ክርስቲያን ኖጋርድ አይነቶቹ ተጫዋቾች። ግን ሚኬል አርቴታ ይህንን ዋንጫ የማሸነፍ ዲተርሚኔሽን እንዳለው የሚያሳይ አይነት የተጫዋቾች ምርጫ ነበር። አስታውሳለሁ አርሰናል ባለፈው ክሪስታል ፓላስን በመለያ ምቶች አሸንፎ ግማሽ ፍጻሜ ከደረሰ በኋላ ለአንዳንድ የአርሰናል ደጋፊዎች ዳይሌማ ነበር። እንደው ከዚህ ውድድር ወጥተን ተጨማሪ 2 ፖቴንሻሊ ሃይ ቴንሽን እንዲሆኑ የግማሽ ፍጻሜ ጨዋታዎችን ከቼልሲ ጋር ከምናደርግ በነዛ ጨዋታዎች ላይ ጉልበት ብንቆጥብ ይሻል ነበር። ምክንያቱም ለአርሰናል ሊግ ካፕ ፕራዮሪቲ ሊሆን አይችልም በዚህ ውድድር ዘመን። የአርሰናል ፕራዮሪቲ መሆን ያለበት ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ ምናልባት ኤፍ ኤ ካፕ እንጂ ይሄኛው ከዋንጫዎች ደረጃ 4ኛ ደረጃ የሚሰጠውን ዋንጫ
ለማሸነፍ ሲባል የሚባክን ጉልበት ለጉዳት የሚጋለጥ ተጫዋች ሊኖር አይገባም የሚል ግምት ነበር። ግን በአርቴታ ማይንድ ሴት ውስጥ ያለው ልክ ነው። ተጠባባቂ ግብ ጠባቂውን ኬፓን የተጠቀመው፣ ከዛ በስተቀር ግን ሲሪየስ የፕሪሚየር ሊግ ቡድኑን የተጠቀመው። እንዲያውም እንዴት ምንም አይነት ድክመት መተው እንዳልፈለገ የምታውቂው ማይልስ ሉዊስ ስኬሊ አሁን ፎርሙ ጥሩ አይደለም። በገባ ቁጥር ባለፈውም ሳነሳ ነበር ከሪትም ጋር የሚገናኝ ይሁን ከኮንፊደንስ ጋር የሚገናኝ ይሁን በጠቅላላው በአንዳች ምክንያት ከፎርም መውረድ ጋር እየተቸገረ ያለ ተጫዋች ነው። እንግዲህ የመጀመሪያው የአርሰናል የግራ መስመር ተመራጭ ተከላካይ ሪካርዶ ካላፊዮሪ ነው እና በጣም አስፈላጊ ታክቲካዊ ወሳኝነት ያለው ተጫዋች ነው። ደህና የግራ ፉልባክ ከመሆን ባሻገር ከዛ ፒየሮ ኢንካፔ ነው ሁለተኛው የአርሰናል ተመራጭ ግራ ተከላካይ፣ መሀል ተከላካይ ሆኖ ጋብሪኤል በማይኖርበት ጊዜ የሚሰለፍ ነው። ከዛ ያው የሉዊስ ስኬሊ ቦታ መሆን አለበት አይደለም፣ ግን ሉዊስ ስኬሊ የመከላከል ድክመት ስላለበት በተለይ በዚህ ውድድር ዘመን ደግሞ ያ በተደጋጋሚ ጨዋታዎች እየታየ ስለሆነ ባለፈው የተሰለፈበት የፖርትስመዝ ጨዋታ ከዛ በፊት የነበረው የሊቨርፑልም ጨዋታ በሚገባ ስለታየ ምንም እድል መተው አልፈለገም። ስለዚህ ዋይትን የቀይ መስመር ተከላካይ አድርገው ቲምበርን የግራ ፉልባክ አድርጎ ነው ሚኬል አርቴታ የተጠቀመው። ምን ያህል ለውድድሩ ሲሪየስ ግምት እንደሰጠ ያሳያል። የተቀሩትም 6 ቦታዎች ላይ 3ቱ የአማካይ ስፍራዎች፣ 3ቱ የማጥቃት ቦታዎች ላይ የተጫወቱ ተጫዋቾች በሙሉ አሁን ባለው የአርሰናል ሁኔታ የመጀመሪያ ተመራጭ የሚባሉ ተጫዋቾችን የተጠቀመው ሲሪየስ ትኩረት ለዚህ ውድድር እንደሰጠ የሚያሳይ ነው። እንግዲህ አሁን ከሲቲ ጋር ለፍጻሜ የሚደርስ ከሆነ ለዛ ነው ጨዋታ የበለጠ ኢንትረስቲንግ ይሆናል ምለው እና ማሸነፉ የሚበዛበት አይመስለኝም ማርጅኑ አለመስፋቱ ካልሆነ በስተቀር ዶሚናንት ቡድን የነበረው። አንዳንድ ያየናቸው ኢንትረስቲንግ ነገሮች ነበሩ። እንደምታውቂው አሰልጣኝ ሮሲኘ ራሱም እንደተናገረው በጨዋታ ስታይል ከማሬስካ ጋር በጣም ተቀራራቢ አሰልጣኝ ነው። እንዲያውም ከቻልተን ጨዋታ በኋላ ሲናገር አዲስ የምጨምረው ነገር የለም በታክቲካዊ ጉዳዮች ላይ በቴክኒካዊ ጉዳዮች ላይ የምጨምረው ብዙ የተለየ ነገር የለም፣ የማይንድ ሴት ጉዳይ ላይ ነው የበለጠ ማተኩረው ብሎ ነበር። ባለፈው አንድ ፕሬስ ኮንፈረንስ ላይ እንደ ፊሎሶፊ እንደ አይደንቲቲ ምን አይነት አይደንቲቲ ነው ያለ ተብሎ ሲጠየቅ እንደዚህ አይነት ጥያቄ መጠየቅ እንደማይፈልግ የተለየ የጨዋታ ፍልስፍናን ለመስበክ እንዳልመጣ ሲናገር ነበር። ስለዚህ የማሬስካ ኮንቲኒቲ ነው የሚባለው ለዚህ ነው። ከዚህ በፊት እንዳነሳሁት ብሉኮ ራሱ እንደ ሞዴል የሆነ መከተል የሚፈልገው የጨዋታ ስታይል አለ። ሊያም ሮሲኛን ወደ ሌላኛው የብሉኮ ክለብ ወደ ስትራስቡርግ የወሰደው ደግሞ በኋላ የማሬስካ ተተኪ ሆኖ ወደ ቼልሲ ያመጣው የጨዋታ ስታይል ተመሳሳይ ነው። አሁን ትላንትና ልክ እንደተለመደው በሰው ማርክ ለማድረግ ሞከረ አሰልጣኙ የአርሰናል ተጫዋቾችን እና ማሬስካም ይሄንን በማድረግ የሚታወቅ አይነት አሰልጣኝ ነው። ማንቱማን ማርክ ለማድረግ የሚሞክር ነው። ስለዚህ ሜዳ ውስጥ ብዙ የአንድ ለአንድ ፍልሚያዎች እናይ ነበር። ሁለቱ የቼልሲ የክንፍ ተጫዋቾች ጨዋታውን የጀመሩት ትላንትና ፔድሮ ኔቶን በግራ በኩል ኤስቴቫ ዊሊያንን በቀኝ በኩል ነበር የተጠቀመው። በግራ በኩል ያለውን ቦታ እስካሁን ድረስ በማሬስካ አሰልጣኝነት በተለይ በዚህኛው የውድድር ዘመን ጋርናቾና ጊተንስ ነበሩ ሲፈራረቁ የቆዩት። ግን በቀደሙ የቻልተንም ጨዋታ ላይ ጊተንስን በቀኝ በኩል ተጠቅሞበታል። የቀኝ እግር ተጫዋች ነው። ስለዚህ በስትሬት ላይ የሚጫወት ደንበኛ ቀጥተኛ ክንፍ ተጫዋች መጠቀም ይፈልጋል ማለት ነው። በአንደኛው ቦታ ከማሬስካ በመጠኑ የሚለየው እሱ ነው። ማሬስካ ፔድሮ ኔቶን እዛ ቦታ ላይ እንዳጫወተው አስታውሳለሁ። ባለፈው የውድድር ዘመን የግራ እግር ተጫዋች ነው። በግራ በኩል ግን አብዛኛውን ጊዜ ምናልባት ከ80% በላይ የሚሆነውን በቀኝ ክንፍ በኩል የሚጫወት የግራ እግር ተጫዋች ነበር። ስለዚህ በስትሬት ላይን ሳይሆን በዲያጎናል የሚጫወት ተጫዋች ነው የነበረው። በግራ በኩል ደግሞ ጊተንስ፣ አምና ሳንቾ፣ በዚህ ውድድር ዘመን ጋርናቾ እንደ አይነቶቹ ተጫዋቾች ደግሞ የቀኝ እግር ተጫዋቾች ሆነው በግራ ክንፍ በኩል የሚጫወቱ ናቸው። ኢንቨርት እያደረጉ የሚገቡ የሚያግድሞች ሩጫ የሚያደርጉ ተጫዋቾች ናቸው። ለማንኛውም ሁለቱ የክንፍ ተጫዋቾች ሁለቱን የአርሰናል ፉልባኮች በተናጥል ማርክ ለማድረግ ይሞክሩ ነበር። ማንቱማን የሚባለው እርሱ ነው። ሁለቱ የቼልሲ አጥቂዎች ማርክ ጊዩና ዦአው ፔድሮ ሁለቱን የአርሰናል የመሀል ተከላካዮች ማርክ ለማድረግ ይሞክሩ ነበር። ሁለቱ የቼልሲ አማካዮች አንድሬ ሳንቶስና ኤንዞ ፈርናንዴዝ ሁለቱን የአርሰናል ፒቮቶች ማርቲን ዙቢሜንዲንና ዴክላን ራይስን ማርክ ለማድረግ ይሞክሩ ነበር። አሁን እዚህ ጋር ነው እንግዲህ መቼስ እግር ኳስ ስፔስን መፈለግና የስፔስ ማኒፑሌሽን ነው ይባላል። አሁን ነጻ ሰው በተደጋጋሚ አርሰናል ያገኝ ነበር። ማርቲን ኦዴጋርድ በኖማንስ ላንድ በሚባል ማንም ሰው ማርክ ሳያደርገው ፍሎት ያደርግ ነበር የፈለገው የሜዳ ስፍራ ላይ። አሁን እሱ በግሉ የነበረው ተጽዕኖ ሳይሆን ያገኝ የነበረው ነጻነት ግን ቼልሲ ፕሬሲንግ የተዋጣለት እንዳይሆን አርሰናል ጨዋታውን ዶሚኔት እንዲያደርግ እና ከቼልሲ የተከላካይ መስመር ጀርባ ብዙ ስፔሶች እንዲያገኝ እድል ሰጥቶ ነበር። ምክንያቱም አንድ ትርፍ ሰው መፈለግ አለብሽ። ያ ትርፍ ሰው ከቼልሲ መሀል ተከላካዮች መካከል አንደኛው የሆነው ዌስሊ ፎፋና ነው። ስለዚህ እሱ ጃምፕ አውት ማድረግ አለበት። የኦዴጋርድን ነጻ ቦታ ኒውትራላይዝ ማድረግ አለበት።
እሱ ነው ሎፕሳይድድ የሚሆን። አሁን አርሰናል ውስጥም ስታይ ከማርቲን ዙቢሜንዲ መምጣት በኋላ አማካይ ክፍሉ ላይ ብዙ ሮቴሽን አለ። አሁን በፊት ፓርቴ ወይም ጆርጂኖ በሚሰለፉበት ጊዜ የዙቢሜንዲ አይነት ተጫዋቾች አይደሉም። አሁን ዙቢሜንዲ የበለጠ እኔ በጣም ኤክሰፕሽናል ተጫዋች ነው የምለው። ትልቅ የእግር ኳስ ብሬን ያለው ተጫዋች ነው። በደንብ ጨዋታውን ማስተዋል ስትች ይመስለኛል የዚህን ተጫዋች ተጽዕኖ የምታየው። አሁን ደግሞ ትላንትና ያስቆጠረው ጎልም ባለፈው ከቪላ ጋር በነበረው ጨዋታ ያስቆጠረው ጎልም ኖቲንገም ፎረስት ላይ ያስቆጠረው በጣም አስደናቂ ከውድድር ዘመኑ ምርጥ ጎሎች መካከል አንደኛውም የሚያሳየን ነገር እንደው እንደ ተገደበ 6 ቁጥር ብቻ መቁጠር ስህተት እንደሆነ የሚያሳይ ነው። ፓርቴም ጎሎች እንደሚያስቆጥር አውቃለሁ፣ ግን ይሄኛው ተጫዋች ከራይስ ጋር ሮቴት የሚያደርግ አይነት 6 ቁጥር እንጂ አንደኛው ፊክስድ ቦታ ኖሮት አንደኛው እሱን ለማገዝ ከ8 ቁጥር ቦታ ወደ 6 ቁጥር ቦታ የሚመለስ አይነት አይደለም። እንዲያው ሚኬል አርቴታ ይህንን ስፔሲፊክ ዲቴይል ከጨዋታው በኋላ አነሳው። ስለ ዙቢሜንዲ ሲጠየቅ አይ ጀስት ላቭ ሂም አለና ልክ እንደ ራይስ አይነት ኤሌመንትም አለው አለ። አንድ አይነት ተጫዋቾች አይደሉም፣ ግን ሁለቱም የተለያዩ ስፔሶችን መያዝ ይችላሉ። የተለያዩ ስፔሶችን ይዘው ኮምፎርታብል መሆን ይችላሉ። ለምሳሌ በተለምዶ አምና የነበረው የአርሰናል የ6 ቁጥሮች 1 ቁጥር 2 8 ቁጥሮች ይጠቀም ነበር እንላለን። ግን ከሁለቱ 8 ቁጥሮች አርሰናል ኳስ በሚያጣበት ጊዜ ተጋጣሚ ቡድን ኳስ በሚይዝበት ጊዜ ተመልሶ ሁለተኛ ፒቮት የሚሆነው ራይስ ነበር። አሁን ግን ዶቪቴል ነው የሚያደርጉት፣ ቦታ ነው የሚቀያየሩት። ስለዚህ ራይስ ጠለቅ ብሎ የ6 ቁጥር ቦታ ላይ መጫወት ችግር የለበትም። ሲመጣም በ6 ቁጥርነት እንዲጫወት ታስቦ ነበር የመጣው። እንግሊዝ ብሔራዊ ቡድን 6 ቁጥር፣ የዌስትሃም 6 ቁጥር ነው የነበረው። በዛ መሀል ደግሞ ዙቢሜንዲ 8 ቁጥር ቦታን ይዞ መጫወት ይችላል። ቦክስ ክራሸር መሆን ይችላል። እነዚህን ሁለት ሚናዎች እየተቀያየሩ መጫወት ይችላሉ። አንደኛው ችግር እሱ ነው። የማትፈልጊው ስፔስ ላይ ወስዱሻል ማለት ነው። ሁለቱ ተጫዋቾች በጣም ኃይለኛ ሞቢሊቲ ስላላቸው አንደኛው ጠለቅ ይላል፣ አንደኛው አድቫንስ ያደርጋል። ይሄንን እየተቀያየሩ ነው የሚያደርጉት። ስለዚህ እነዚህን ተጫዋቾች ማርክ የሚያደርጉት ተጫዋቾች የማይፈልጉት ስፔስ ላይ ይሄዳሉ። ለምሳሌ የአንድሬ ሳንቶስ ሰው ዴክላን ራይስ ነበር ማን ማርክ እንዲያደርግ የተመደበለት ሰው። ከዛ ራይስ ልክ ነው፣ ቦክስ ክራሸር ነው በተለምዶ፣ ግን ትላንትና አንዳንድ ጊዜ ወደ ጥልቅ ቦታዎች ይመጣል ማለት ዲስሎጅ ያደርገዋል ማለት ነው። አንድሬ ሳንቶስን ሲከተለው የራሱን የ6 ቁጥር ቦታ ትቶ ይሄዳል ማለት። ስፔስ ማኒፑሌሽን ማለት እሱ ቶሎ ቶሎ ቦታ እንዲተው ያስገድዷቸው ነበር። ትላንትና ጠለቅ ያለ ቦታ ይዞን የተጫወተው ኤንዞ ፈርናንዴዝ ከሪስ ጀምስ መጎዳት በኋላ፣ ምክንያቱም ባለፈው ከቻርልተን ጋር በነበረው ጨዋታ የቱ ቦታ ይሆን የሚጠቀመው ይህንን ተጫዋች